ከላይ ያለችው ልጅ መስለም ፈልጋ ከሆነ አቤት እንዴት አመሻችሁ? ሰላም አልহামዱሊላህ ደህና ነኝ። ሰላም ነው አለን። ቅድም ገብቼ ነበር ግን እንዳላቋርጣችሁ ብዬ ነው የወጣሁት። ችግር የለውም እና ኡሙ አይመን በጣም ጓጉታለች እኔ ሻሃዳ እንዲዝና እኔ መጀመሪያ ማውራት ፈልጌ ነበር ግን እስኪ ይሳካላትና መጀመሪያ ሻሃዳ ሊያዝና ከዛ በኋላ ግን በጣም ማውራት ፈልጋለሁ። ችግር የለውም ኢንሻአላህ። ዋናው ነገር በሰው ፍላጎት ብቻ ሳይሆን አንቺም አምነሽበታል አይደለ? አይ እኔ አምኛለሁኝ ግን መጀመሪያ ማውራት ፈልጌ ነበር። አውሪ ቅድሚያ አውሪ ግድ የለሽ። አይ አሁን ያለውበት ቦታ ለማውራት ማለት አያስቀጥለኝም የሆነ ሰዓት ላይ አቋርጠዋለሁ ለዛ ነው። እሺ ያው እስልምና ላይ ስትገቢ ያስገደደሽ ሰው የለም አይደለ? ያው ይሄ መናገር ስላለብን ነው። እሺ የለም አንብቤ ነው። ማሻአላህ። እሺ እኔ የምለውን አብረሽኝ ትያለሽ። እሺ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ማሻአላህ። ከተሰማሽ ማሻአላህ። ምናልባት ስም ምናምን የሚቀየር ነገር አለ የምትፈልጊው ወይስ በዚህ ቀን? ስም አህላም ያው ትርጉሙ ምኞት አይደል? አህላም ህልሞች ማለት ነው አይደል? አህላም ምኞት ነውና ያው እነተኛው መንገድ ተመኝቼ ነበር አገኘሁት ማለት። እሺ ማሻአላህ በጣም ደስ ይላል። አላህ ይቀበላችሁ፣ አላህ ያጽናችሁ። ማሻአላህ። እሺ ጥያቄ ለመጠየቅ ነበር የገባሁት። ለጠይቅና ወደ አንተ እመጣለሁ። ሻሃዳ ያዘችው ልጅ አንዴ ብታስገቡልኝና እሷን መጠየቅ የምፈልገው ጥያቄ አለ። እሷ ማለት እኛ ነን፣ እኔና እሷ አንድ ነን። ጠይቀን። አይ ሳይሆን በእኛ ሃይማኖቷ ምንድን ነበር እሷ? አይመለከትም። አይ ኦርቶዶክስ ከነበረች ስለ ኦርቶዶክስ መጠየቅ የምፈልገው ነገር አለ። ምን አገባ አንተ? ለምን የራስን ጥያቄ አትጠይቅም? ኦርቶዶክስ መሆኗን በምን አረጋግጣለሁ? ሻሃዳ ኦርቶዶክስ የሚባለውን እምነት ሲጀመር ኢየሱስ አዟል? ኦርቶዶክስ ሁኑ ብሎ አዟል ኢየሱስ? አይደል? አንዳንድ አካውንቶች እኮ የራሳችሁን እያረጋችሁ እያስገባችሁ አዳምጠኝ። ቆይ አንዴ እባክህ። እሺ የመቃጠል መንፈስ የተወጋ ይሁን። አሁን ምን እናደርጋለን? ኢየሱስ ክርስቲያኖች ተው እንደውም ኦርቶዶክስ ረዘም ሲል ክርስቲያኖች ሁኑ ብሎ ያለበትን አንጠቅስተኝ። ኢየሱስ እኮ በምድር እንደነበረ በዮሐንስ እጅ ተጠምቋል። ያን የሚያሳየው ደግሞ እኛ ጥምቀት እንድናገኝ ነው። ኢየሱስ ክርስቲያኖች ሁኑ ብሎ ያለበትን አንጠቅስተኝ። አለ ናታኒ አለ። ያው አቤት። እሱን ያው እኔ ብዙም መጽሐፍ ቅዱስ ስለማላነብ ነው። እሺ ሌላ ቀን ገብቼ አገናኛለሁ። ምን እናደርጋለን? ግን ባይሆን አንዳንድ ነገር እናውራ። ደስ ካለ ምናልባት እኔ ጥሩ ጸባይ ካለ በጥሩ ጸባይ አወራለሁ። ችግር የለም። እኔ ሙስሊምንም አከብራለሁ፣ ክርስቲያንም አከብራለሁ። ምክንያቱም እናቴ ሙስሊም ስለሆነች እኔ ደግሞ ኦርቶዶክስ ነኝ። ያው ስለዚህ እሺ እንዴት እናደርጋለን መሰለ ናታኒልዬ፣ ባይብል ላይ ስንመጣ ኢየሱስ እኔ አምላክ ነኝ አላለም። አምልኩኝም ብሎ ተናግሮ አያውቅም። በተቃራኒው ግን እኔ ኢየሱስ ሰው ነኝ አለ። አንደኛ። ሁለተኛ ነብይ ነኝ ብሎ ተናግሯል። ነብይ እንደሆነ ሰዎችም ተናግረውለታል፣ ሰው እንደሆነ ሰዎችም ተናግረውለታል። አንድም ቀን ግን ኢየሱስ
የሚመለከው አምላክ ነው ተብሎ ተነግሮት ማያውቅ ተባባል። በሌላኛው ደረጃ ደግሞ ስናይ አምላክ በባይብል ላይ አንድ አምላክ አለ፣ እሱም አብ ብቻ ተብሎ ይጠቀሳል። ከአብ ውጭ አንድ አምላክ ተብሎ ይጠቀስም የለም። ኢቭን ኢየሱስ ራሱ አምላክ አለኝ ብሎ ተናግሯል። ያ አንዱ አምላክ ደግሞ አባቱ አብ ነው። ይሄ አንዱ አምላክ ደግሞ የአይሁዳውያን አምላክ የተባለው ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ተብሎ የተጠቀሰው ነው። ስለዚህ አንዱ አምላክ ነው ኢየሱስም አምልኩት ያለው። የቱ ጋር ከተባለ ማቴዎስ ወንጌል ምዕራፍ 4 ላይ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱንም ብቻ አምልክ ተብሎ ተጽፏልና። እሱ የተባለው ማን ነው? ዘዳግም 13 ላይ የተጠቀሰው ጥቅስ አለ አብ ነው። እርሱን እያለ የሚናገርለት ማለት ነው። ኢየሱስም እንደውም አምላክ እንዳልሆነ ሲናገር በራሱ ቸር መምህር ሆይ የዘላለም ሕይወት ወርስ እንደምን ላድርግ ሲለው ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም ማለት። እዚህ ቸር የተባለ አንድ አምላክ አለ። ኢየሱስ እኔ ቸሩ አንዱ አምላክ አይደለም ብሎ ተናግሯል። ስለዚህ ለምንድን ነው የምታመልኩት ነው ጥያቄው በራሱ። ሌላኛው ደግሞ ሲቀጥል ኢየሱስ ፍጡር ነው፣ በስጋው ፍጡር ነው ብላ አምናል። ስለዚህ ስጋ አይመለክም። አምላክ ደግሞ ከዚህ በኋላ እንዴት ትለኛለህ ያለው ለኛ ትህትን እሱን ያለው እኛ ለኛ አይሰማም። ኔትወርክ ይዞ ነበር። ኦኬ አሁን ይሰማል? አዎ ይሰማል። እሺ እሱን ያለው ለኛ ፍጹም ትህትናን ለማሳየት ሲል ነው። ሰላም የቱ ጋር ነው እንደዛ የሚለው? ትህትና የት አለ? አሳየኝ። ትህትናውን አሳየኝ እባክህ። እሺ ወይ በቃ አዳምጥና ምናልባት ወይ ትምህርት ካስፈለገ ትምህርት ልስጥህ ከፈለክ፣ ካለዛ ጥያቄ ካለ ጥያቄ ጠይቅ፣ ወይ ወደ ሌላ ሰው ልዙ። ዝም አልከኝ። እሺ እስቲ ትንሽ ትምህርት ስጠኝና በትምህርት ተመርኩዤ የምጠይቀው ጥያቄ ካለ ጠይቃለሁ። እሺ ስለ እስልምና ልስጥህና ከዛስ ክርስትና ላይ እመጣለሁ ኢንሻአላህ። እስልምና አላህ Subhanahu Wa Ta'ala አምልኩኝ ብሎ ተናግሯል። ለምሳሌ ምን እናደርጋለን መሰለህ? ሚዩት ብታረግ ጥሩ ነበረ። ሚዩት ብታረግ እሺ። አሁን የመጀመሪያው አላህ Subhanahu Wa Ta'ala በሱረቱል አንቢያ ምዕራፍ 20 ቁጥር 92 ላይ ምን ይላል መሰለህ? ኢነ ሃዚህ ኡመቱኩም ኡመተን ዋሂዳ፣ ይህች ህግጋት አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት አለ። ልብ አድርግ። ወአነ ረቡኩም ፈዕቡዱን፣ እኔ ጌታችሁ ነኝ ተገዙኝ። እኔ ምናችሁ ጌታችሁ ነኝ ተገዙኝ አለ አላህ። እንደገና በሌላ ቦታ ላይ በሱረቱል አንቢያ ምዕራፍ 20 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ፣ ከአንተ በፊት እኮ አላክንም ሚን ረሱሊን ከመልእክተኛ ኢላ ኑሂ ኢለይህ ወደሱ ብናወርድለት እንጂ ምን አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ እነሆ ከአላህ ውጪ በእውነት የሚመለክ አምላክ የለም እኔንም ተገዙኝ እኔንም አምልኩኝ እያለ ተናግሯል አላህ። ተመልከት በሌላ ቦታ ላይ ኢነኒ አነላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ አለ። እኔ አላህ ነኝ እኔን ተገዛኝ፣ እኔ አላህ ነኝ እኔ ተገዛኝ። አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ፣ ለእኔም እኔን ለማስታወስም ሰላትን ስገድ በማለት አላህ እሱን እንድናመልከው እሱን እንድንገዛው ራሱ አምላካችን አላህ ተናግሯል ማለት ነው። ይሄ አምላካችን አላህ እንደዚህ እንደተናገረው ሁሉ አላህ በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በሁሉም ህዝቦች ላይ በእርግጥ መልእክተኞችን ነቢያትን ልኬያለሁ አለ አላህ። የተላኩበትስ ምክንያት አን ይዕቡዱላህ፣ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት፣ ጣዖታትንም ራቁ አለ አላህ። ስለዚህ አላህን በብቸኝነት ተገዙ ማለት ምንድነው? በቃ ይሄ የእስልምና አስኳሉና ፍሬው ነው። አላህን በብቸኝነት መገዛት ማለት አላህ አንድ ነው። በቃ አንድ ነው። አላህ ቁል ሁወላሁ አሐድ በለሱ አላህ አንድ ነው። በቃ ሁለተኛ የሌለው አንድ ማለት ነው። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። ለም የሊድ ከዚህ በፊት አልወለደም፣ ወለም ይውለድ አልተወለደምም፣
ወደፊት ደግሞ ይወልዳል ይወለዳል እንዳይባል ወለም የኩን ለሁ ኩፉወን አሐድ ለሱ አምሳያና ቢጤ የለውም በማለት ይናገራል ማለት። ስለዚህ አላህ Subhanahu Wa Ta'ala ምን አለ? እኔን ተገዙኝ የሚል መልእክት ሰጣቸው። አላህን በብቸኝነት ተገዙ ወጅተኒ ቡጣቁ ጣዖታት ራቁ። ጣዖታት ምን ማለት ናቸው? ጣዖት ማለት በእስልምና አስተምሮ ሰውም ከአላህ ውጪ ከሆነ ሰው ራሱ ጣዖት ነው። ድንጋይ ጣዖት ነው በእስልምና። እንጨት ጣዖት ነው በእስልምና። ብረትም ይሁን ጣዖት ነው። ምንም ነገር ከአላህ ውጪ ያለ ነገር በአጠቃላይ ለሱ ማጎብደድ ማሸርደድ የትኛውንም አይነት የአምልኮ ዘርፍ ማድረግ ማረድ ስለተማ የትኛውንም አይነት በሌለበት ሁኔታ መጣራትም ምን ይሆናል? በአላህ ላይ ማጋራት ይሆናል ማለት ነው። ስለዚህ ወደዚህ እምነት ነው እኛ የምንጣራው። አንዱን አምላክ በብቸኝነት መጣራት ያ በአንድነቱ ላይ ሁለትነት የሌለበት በአንድነቱ ላይ ሶስትነት የሌለበት ብዛህነት የሌለበት በጌትነቱ ላይ ባርነት የሌለበት በአስተናባሪነቱ ላይ ረዳት የሌለበት በጭራሽ የማይረዳው ማለት ማንንም የሚረዳው የሌለ ራሱ የቆመ ሁሉንም የሚያቋቁም በመለኮቱ ላይ ሰውነት የሌለበት በሙሉነቱ ላይ ጉድለት የሌለበት አንድ አምላክ አለ። እሱ እኔን ተገዙኝ እያለ ነው የሚናገረው። ያ ምሉ የሆነው አንድ አምላክ ማለት ነው። ተግባባን? ስለዚህ አላህ Subhanahu Wa Ta'ala ይሄ አንዱ አምላክ ደግሞ ምን አለ? ሃይማኖትን ለኛ መረጠልን። አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ኢንደላሂ الاسلام አላህ ዘንድ እውቅና ያለው ሃይማኖት እስልምና ብቻ ነው። እስልምና ብቻ ነው አላህ። ለዛ ነው ምን አለ ከዛ በኋላ اليوم اكملت لكم دينكم ዛሬ ሃይማኖታችሁን መረጥኩላችሁ አለ። واتممت عليكم نعمتي ዛሬ ጸጋዬን ሁላ በእናንተ ላይ ሞላውላችሁ። ورضيت لكم الاسلام دينا ከሃይማኖት ተመልከት። ከዛ በኋላ ይሄንን ዲን ደግሞ ይሄን ያልፈለገ ሰው ካለ ومن يبتغي غير دينا فلن يقبل منه وهو في الآخرة من الخاسرين አለ። ከእስልምና ውጪ ሌላ ሃይማኖትን እፈልጋለሁ ያለ ሰው እሱ ከከሳሪዎች ነው፣ መቼም ተቀባይነትም አይኖርም። አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 88 ላይ የተናገረው ማለት ነው። ስለዚህ ይሄ እስልምና ነቢያትን እንድንቀበል አዞናል። ነቢያትን በአጠቃላይ እንድንቀበል አዞናል። ለምሳሌ ለምሳሌ እሺ እነዚህ ቆይ አንዴ ከፍቼ እንደው ያነበብኩኝ ጥሩ ነው። እሺ ለምሳሌ እስልምና መቼ እንደመጣ እንደዚሁ ከነቢያት ጋር ያይዤ ልንገር። አላህ በሱረቱር ሩም ምዕራፍ 30 ቁጥር 30 ላይ فاقم وجهك للدين حنيفا ወደ እውነትም ተዘንባ የሆነ ፊትህን ለሃይማኖት ቀጥ አድርግ ወደዛ አድርጋለ። እሷም ምንድነች? فطرة الله التي فطر الناس عليها ያ አላህ ሰዎችን በሷ ላይ የፈጠረባትን ሃይማኖት ያዟት አለ። እሱ ምንድነው? እስልምና ቀደም እንዳየ ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም በሰሒህ አልቡኻሪ 4775 ላይ ማ ሚን መውሉድን ኢላ ይውለዱ ዐለ الفطرة አንድም ልጅ የለም ቢወለድ ዐላ ፊጥራ በእውነተኛው መንገድ በእስልምና ላይ ቢወለድ እንጂ ግን فأبواه እናትና አባቱ ይሁዊዳኒሂ አይሁዳዊ ያርጉታል አለዛም አው ዩነስራኒ ወይ ክርስቲያን ያርጉታል አው ዩመጅሳኒ ወይ ደግሞ ሳት አምላኪ ወይ ሌላ እምነት ያርጉታል በማለት ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ ነቢያት ሁሉ ሙስሊሞች ነበሩ። በሱረቱል አንቢያ በሱረቱል ዩኑስ ምዕራፍ 10 ቁጥር 72 ላይ ምን አለ? ሙሳ ኑህ አለይሂ ሰላም ሲናገር ፈኢን ተወለይቱም እንቢ ብትሉ ፈማ ሰአልቱኩም ሚን አጅር እኔ ከናንተ ምንም አይነት ምንዳን አልጠይቃችሁም ማለት ኢን አጅሪየ ኢላ ዐለላህ አላህ ዘንድ እንጂ ሌላ አይደለም አላቸው። ታዲያ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ከሙስሊሞችም እንደሆን ታዝዣለሁ። ኑህ አለይሂ ሰላም ማለት ነው። በተመሳሳይ በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙሳ እንዲህ ይላል ወቃለ ሙሳም እንዲህ አለ ያ ቀውሚ እናንተ ህዝቦቼ ወይ አለ ኢን ኩንቱም አመንቱም ቢላህ በአላህ በእውነት አምነናል ካላችሁ ከሆናችሁ ሙስሊሞች የሆናችሁ እንደሆነ አለ። ስለዚህ አንድ ሰው ሙስሊም ከሆነ እያለ የሚነግረን ሙሳ አለይሂ ሰላም በራሱ አለይሂ ሰላም ለልጁ ባለበት አደራ በገባበት ጉዳይ ላይ አላህም አደራ እንደ አላህም በመረጠለት ጉዳይ ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 31 ላይ እንዲላል ኢዝ ቃለ ለሁ ረቡሁ አስሊም ጌታውን ባለው ጊዜ ታዘዝ
ባለው ጊዜ ታዘዘ ምን አለ قال اسلمت لرب العالمين ለዓለማቱ ጌታ ለአላህ ሰለም ያለው ታዘዣለሁ አለ ከዛስ ይሄ ኢብራሂም አለይሂ ሰላም ደግሞ ወወሳ ቢሃ ኢብራሂሙ በኒ ኢብራሂምም ልጆቹ ምን አረጋ አደራ አለ ያዕቆብም ልጆቹን አደራ አለ ያ በኒየ እንዲህ አሉ ኢነላህ አስጠፋ ለኩም الدين አላህ ለናንተ ሃይማኖትን መርጦላችኋል ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ በማለት ይናገራል ያዕቆብ ልጆቹን ማለት ነው ከዛ እንዲህ አለ አም ኩንቱም ሹሃዳ ለመሆኑ ምስክር ነበራችሁን اذ حضر يعقوب الموت ያዕቆብም የሞት ጣረሞት ላይ በደረሰ ጊዜ ማለት ነው ምን አለ اذ قال لبنيه ለልጆቹም አላቸው ምን አላቸው ما تعبدون من بعدي ከኔ በኋላ ለመሆኑ ምንድነው የምታመልኩት አላቸው قالوا ብለውም አሉ نعبد إلهك ያንተን አምላክ እናመልካለን ወኢላህ አባኢከ ኢብራሂም የኢብራሂምን አምላክ ወኢስማኤል የኢስማኤልን አምላክ ወኢስሐቅ የኢስሐቅን አምላክ ኢላሃን ዋሂደን አንዱንና ብቸኛውን የሆነን አምላክ ወነህኑ ለሁ ሙስሊሙን እኛም ለሱ ሙስሊሞች ነን ተመልከቱ እነዚህ ሁሉ ነቢያት ሙስሊሞች ነበሩ ማለት ነው ስለዚህ በአጠቃላይ አላህ Subhanahu Wa Ta'ala በሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ شرع لكم من الدين ما وصى به نوح ለናንተ ደነገገላችሁ ኖህን አደራ ያለበትን ሃይማኖት والذي اوحينا اليك ወደ አንተም ያወረድነውም እንዲሁ ያ አደራ የተባለበት ነው وما وصينا به ابراهيم አደራ የተባለበት ሃይማኖት ነው ሙሳም የተባለበት ኢሳም እንዲሁ የተባለበት ነው ኢየሱስ ማለት ነው የተባሉ ምንድነው ان اقيموا الدين ولا تتفرقوا فيه ለአላህ ሃይማኖትን ቀጥ አድርጉ በሱም አትለያዩበት የተባለውን አንድ አምላክን አምልኩ የሚል የእስልምናን አስተምሮት ነው ነቢያት በአጠቃላይ እንዲያስተምሩ የታዘዙት ማለት ነው ስለዚህ ይሄንን አንዱን አምላክ በብቸኝነት ማምለክ ምኑ ነው ሆነና በመጽሐፍትም እንድናምን አላህ አዞናል ለምሳሌ አላህ ምን አለ በሱረቱል በቀራ ላይ አሊፍ ላም ሚም ذلك الكتاب لا ريب فيه ይህ መጽሐፍ አለ ለነብዩ የወረደላቸው በሱ ላይ ጥርጥር የለበትም ከአላህ ዘንድ ለመሆኑ አለ ጥርጥር የለበትም ተግባባን እነዛ አማኞች የተባሉት ደግሞ በአንተም ላይ በተወረደው ያምናሉ ካንተ በስተፊት በተወረደው ያምናሉ አለ ስለዚህ ከሱ በስተፊት ከነብያችን ሰለላሁ ዐለይሂ ወሰለም በስተፊት የተወረደው መጽሐፍ ምን አለ ለምሳሌ ኢንጂል አለ በኢንጂል ምን እናምናለን ወንጌል ማለት ነው በወንጌል እናምናለን ለኢየሱስ በተሰጠው እንጂ ከጊዜ በኋላ በተጻፉት አይደለም እንዲሁም ደግሞ በማናም በተውራት እናምናለን በተውራ በሚባለው መጽሐፍ አሁን ሰዎች ከጊዜ በኋላ ኤዲት ባረጉ መጽሐፍ አይደለም እንዲሁም ደግሞ በወአተይና ዳውድ ዘቡራ ይውጣ ችግር የለው ለዳውድም በተሰጠው ዘቡርም እናምናለን እኛ በእነዚህ ሁሉ በመጽሐፍቶችም እናምናለን በተጠቀሱም ባልተጠቀሱም ደግሞ እስልምና ማለት ነው ስለዚህ አሁን ይሄ እስልምና ከሆነ ክርስትና ላይ ደግሞ ቆመን እናወራለን ምናልባት ወገናት አልባት ሰምተኝ ከሆነ ችግር የለውም ላንተ ባይሆንም 1000 ሰው አለ ያዳም ደግሞ ክርስትና ላይ ያለውን ነገር ኦኬ አላዳመጠኝም ወይ ደግሞ ኔትወርኩ በጣም ዘግይቶበት ነበር መሰለኝ እሺ ስለዚህ አሁን ክርስትና ላይ ያለውን ደግሞ ስንመለከት ክርስትና ላይ የአንድ አምላክ አስተምሮ ምን ይመስላል የአንድ አምላክ አስተምሮ በክርስትና ልብ አድርጉ በደንብ ልብ አድርጉና አዳምጡ ክርስቲያኖች ካላችሁ ማለት ነው በመጀመሪያ ደረጃ ኢየሱስ ምን ብሎ ተናገረ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ከአይሁዳውያን ጋር እየተነጋገረ እናንተ አምላካችን የምትሉት አባቴ ነው ብሎ ተናገረ ልብ አድርጉ ማን ነው የሚለው አይሁዳውያን እስራኤላውያን ማለት ነው እናንተ አምላካችን የምትሉት ለኔ ምን አባቴ ነው አላቸው ማሂሮ ይሰማል አይደል ማወራ ኔትወርክ ምናምን ይላሉ ከታች ለኔ ይሰማኛል አይ በቃ ይሰማል እንደዛ ከሆነ እና እናንተ አምላካችን የምትሉት ለኔ አባቴ ነው አለ ልብ አድርጉ ስለዚህ የኢየሱስ አባት አይሁዳውያን አምላካችን ብለው ሲያመልኩት የነበረው አምላክ ነው ማለት ነው ይሄ አምላክ ደግሞ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው አለ ናቸው አለ
አንድ ያህዌ ነው። እሱም ማን ነው? ኢየሱስ። እናንተ አባታችን የምትሉት እናንተ አምላካችን የምትሉት ለኔ አባቴ ነው ያለው ያ አንዱ አንድ አምላክ የተባለው እሱ ማለት